ውድ ቤተሰቦቼ እንግዲህ ዛሬ ማለት ነው ቡስዬ ተቃጥላ ረብላ ድብን ብላ መታለች ማለት ነው። ምክንያቱም ከአብርሽ ጋር እና ከፍቅር ጋር ልትሸቅል በጣም ደስ ብሏት ነበር፣ በደስታ ነበረ ያኔም ሁሉ ስትኖር የነበረው። ይኸውልሽ በመጀመሪያ ቡስዬ ማለት ነው አንቺ እኮ ነሽ ሩታና ሄርሜላ ያስታረቅሽው ማለት ነው። ማን ነው ታረቁ ያላቸው ማለት ነው? አንቺ ራስሽ አይደለም ያስታረቅሻቸው? አንቺም እኮ እየቀመምሽ ነው እኮ፣ እነሱ ብቻ እኮ አይደሉም። ሲቀጥል አብርሽ ሩታና ሄርሜላ ሊጎዳ አይደለም እንዴ? ከፍቅር ጋር ቅመም እንቀምም፣ እነሱን እንጉዳቸው፣ እነሱን እንስበራቸው ብሎ ያላት አብርሽ ነው አይደል? ለአብርሽ ይገባዋል፣ እንደውም ሲያንሰው ነው ማለት ነው። ይሄንን ለአብርሽ ከዚህም የበለጠ ይገባዋል። እውነት ሩታና ፍቅር ይችላሉ ማለት ነው። ለአንቺም እኮ ገቢ እየከፈቱልሽ እኮ ነው እዚህ ጋር። እነሱ ካልሰሩ እኮ መተሽ እኮ መስራት አትችይም እኮ። በቀል እኮ በጣም ትንሽ ነገር እኮ ነው። ደግ አረገችለት። እኔ በጣም ነው የተመቸችኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው ለምታበረታቱኝ፣ ለምትሰጡኝ ኮሜንት ከልብ አመሰግናለሁ። ውድ የኔ ቤቶች ማለት ነው። እና ዛሬ ቡስዬ በጣም ተናዳለች። አብርሽን በቀል እሱ ስለምን አይስተካከልም? ከአንድ ሴት ጋር ለምን አቋም ኑሮት አይኖርም? ትላንትና ለሄርሜላ ያንን ሁሉ ቃል የገባላት አርግፎ ሂዶ ዛሬ ከፍቅር ጋር ደግሞ ሄርሜላንም እኮ ሊጎዳት ነበረ። ሄርሜላንም እኮ ሊሰብራት ነበር አይደል? እዚህ ጋር እየመጣሽ ምን አፍሽን ትከፍቻለሽ? ትላንትና እኮ ያልሽውን እንዳትረሺ ማለት ነው ቡስዬ፣ ላስታውስሽና ማለት ነው እኔ በዚች ምድር እያለው ህይወት እያለኝ እኔ መቼም ቢሆን አብርሽ አያገባትም ሄርሜላ፣ ምክንያቱም የመጣችበት መንገድ አግባቢ ስላልሆነ ብለሽ እኮ ነው ቪዲዮ እየሰራሽ የነበረው። ሪከርድሽን እናውጣለሽ እንዴ? ዛሬስ ምን ተገኘ? አግባብ ያልሆነበት ቦታ ነበር የመጣችው፣ ሄደች ማለት ነው። አሁንም ደግሞ አስታርቂያት። የእሷን ልብ እንዴት መሰበር አስቻለሽ? እሱን ግን ያለችውን ሰምታችኋል ቤተሰብ። አብርሽን ግን ስበሪው፣ አብርሽን ግን የሆነ ተበቀዩ፣ ሄርሜላን ግን እንዴት አስቻለሽ አላለችም? ትናንትና ሄርሜላ እንዴት አስችሏት ነው ሩታ ራስ ቤት ቁጭ ብላ ማለት ነው 80ዋን ሰዓት ቀድ ሄርሜላ እየሄደች ባሁር ለባሁር ራቆቷ የምትዘል ሴት ያልነበረችም እንዴ? ታይ እንጂ ቡስዬ ማለት ነው። ሲቀጥል ሁላችሁም ውሸታሞች ናችሁ፣ ሁላችሁም ማለት ነው። አንቺ ራሱ ማለት ነው ሴት ሆነሽ የልጆች እናት ሆነሽ በሴት ልጅ እየቀለሽ በሴት ልጅ ክብር እየቀለሽ ነው ዶራን የምታገኘው ማለት ነው። አንቺም እኮ እየዋሸሽ ነው እዚህ ጋር። ሁላችሁ የምትሰሩት እኮ ድራማ ነው። እውነት ትክክለኛ ህይወታችሁ አይደለም ባይዘዊ። ነገር ግን እዚህ ጋር አንቺ ጨዋ ሆነሽ ማለት ነው ምንም እንደዛ ካሁንሽ ቪዲዮ ለምን ትሰሪያለሽ? ካስጠላችሽ፣ ሩታ ከደበረችሽ፣ ሩታ መጥፎ ሰው ከሆነ ስሟን እያርሳሽ ለምንድን ነው ቪዲዮ የምትሰሪው? የኔ ጥያቄ ራስሽን ችለሽ